እብድ ይደራደራል እንዴ? ከብድስ ማን ይደራደራል? ስልጣኑን ሙሉ በሙሉ ለአማራ ህዝብ ሊያስረክቡ ኢትዮጵያን ለዘጎቿ ለመስጠት እንደ ጥፋታቸው መጠንም ሊጠየቁ ውል ሊገቡ የስምምነት ፊርማ ሊያኖሩ የሚያደርጉትን ስምምነት ድርድርን በለው ካልተባለ በስተቀር ከእብድ ማን ይደራደራል? ጧት ቢስማማ ማታ ይረሳዋል፣ ማታሽ ብሎ ጧት ይተወዋል። ድርድር ይሉት ቋንቋ ጠፍቶ ከከረመበት በረሃ ዳግመኛ ብቅ ብሏል። በኢትዮጵያችን የፖለቲካ አውድ ውስጥ ከቅርብ ጊዜ ወዲህ በተደጋጋሚ በበጎም በመጥፎም ጎኑ ሲጠቀስ የምንሰማው ድርድር አንድ ጊዜ ፕሪቶሪያ፣ ሌላ ጊዜ ታንዛኒያ እየተካሄደ ታጣቂውም ፖለቲከኛውም እግረ መንገዱን ሽርሽር ዋና ነገሩን ድርድር አድርጎ ሲመክር ታዝበናል። በቅርብ ወራትና ሳምንታት ውስጥ ግን በድርድር ዙሪያ የሚናገር አካል ጠፍቶ መጽሐፉም ዝም ቄሱም ዝም ብለው ቆይተው ነበር። በየአገሩ አንዳች ነገር ኮሽ ባለ ቁጥር እንቅልፍ የሚነሳት ረጅም እጇን ሰዳ ማማሰሉ የሚቀናት ልዩ መልእክተኛ ልኮ ማስፈራራቱ የሚሰምርላት ሀገር አሜሪካ ይህንን ቤተ መቅደስ እንደገባ ውሻ የተነወረውን የድርድር አጀንዳ ዳግመኛ ከሞተበት ቀስቅሳ ያመጣችው ይመስላል። ለድርድሩም ታዲያ እንደ ቀድሞ ሁኔታ ያስቀመጣቸው ተኩስ ማቆምን ነበረ። ይሄ ተኩስ ማቆም የሚባል ሐሳብ ወደ ፖለቲካው መድረክ ሲመጣ ብርክ ብርክ ያላቸው ይይዙት ይጨብጡትን ያጡ ሰዎች በርካቶች ናቸው። ባለፈው ሰሞን ጠቅላይ ሚኒስትሩ ወደ ባህር ዳር ሲያቀኑ ፋኖች የምታደርጉትን አድርጉ፣ ጠቅላዩ ወደ ግዛታችሁ መጥተዋል ብሎ የግድያ መመሪያ የሰጠው መሳይ መኮንን አሁንም የተኩስ ማቆም ጉዳዩን ሲሰማ ጠበል እንደገባ ጋኔን መለፍለፉን ተያይዞታል። ተኩስ ቆሞ የሚሞት ሰው ጠፍቶ እንደ ሰለጠነ ሰው በድርድር ችግራችሁን ፍቱ የሚል ምክረ ሐሳብ ከልዕለ ኃያለው ሀገር አሜሪካ ሲመጣ ብልህ ሰው የትኛውን ፍላጎታችንን ታስፈጽሙልናላችሁ ብሎ ቅድመ ሁኔታ የታከለበት በሩን ለድርድሩ ገርበብ አድርጎ ይከፍታል። በዚህ ሰበብ ሞት የበዛበት ሰላም የነጠፈበት የአማራ ክልል አንዳች መፍትሄ ያገኘ ይሆን ተብሎ ተስፋም ይሰነቅ ነበረ። እንደ መሳይ መኮንን ያሉቱ ግን አሜሪካንን ሽቅብ እያዩ እንደ መንግስት ደጋፊም እየቆጠሩ ተኩስ ማቆም መንግስትን መጥቀም ነው እያሉ መፎከሩን ነው የተያያዙት። መሳይ በአንድ ወቅት በማህበራዊ ድረገጹ ስለዚሁ ስለ ተኩስ ማቆም እንዲህ ብሎ ነበረ። የአሜሪካው አምባሳደር ጊዜያዊ ተኩስ አቁም እንዲደረግ ጠይቀዋል የሚል ዜና አየው። ተኩስ አቁሙ ለሽግግር ፍትህና ለምክክር ኮሚሽኑ እድል እንዲሰጥ ለማድረግ እንደሆነም ከመግለጫቸው መረዳት ይቻላል። አሜሪካን በግልጽ የአብይን የሸፍጥ አካሄድ እያበረታታች ነው። የፋኖን ግስጋሴ በዚህ መልኩ ለማስቆም የታቀደ ይመስላል። ከአብይ አህመድ ከስልጣን መወገድ ያነሰ ውጤት ያለው ማንኛውም አካሄድ ለኢትዮጵያ አይጠቅማትም። የአሜሪካን ጥሪ ለአብይ አህመድ እፎይታን የሚሰጥ ነው። ፋኖች ነገሩን በጥንቃቄ ማየት ይገባቸዋል ነበር ያለው መሳይ መኮንን። በአንጻሩ የአማራው ትግል ፍትሐዊ ነው ብሎ የሚያምነው ብርቱ ጦማሪ ጌታቸው ሽፈራው ድርድርን እንዲህ መጥላት አይገባም የሚል አቋም ነው ያለው። ከወራት በፊት ይህን ብዬ ነበር ብሎ እንደገለጸው ድርድር አልፈልግም ማለት ዲፕሎማሲያዊ ኪሳራ ነው። እንደ ጌታቸው ሽፈራው አገላለጽ ከሆነ በድርድር ጉዳይ በአብዛኛው የአማራው ተቆርቋሪ አካባቢ ያለው አተያይ በዓለም አቀፍ ደረጃ አማራን በአሉታዊነት የሚያስፈርጅ መሬት ላይ ዋጋ የሚከፍሉትን ጫና ውስጥ የሚያስገባ ነው። ድርድር ማለት ጥያቄን አሳልፎ መስጠት ማለት አይደለም። ስጋትም ካለ መፍትሄው ሌላ ነው። አጀንዳም ከሆነ አጀንዳውን የምታልፈበት መንገድ አለ። ስለ ድርድር የግድ ከተነሳ ድርድር አናደርግም ከማለት ይልቅ የብልጽግናን ስልጣን መልቀቅ፣ አመራሮቹን ለፍርድ ማቅረብን ቅድመ ሁኔታ ማድረግ ይቻላል። ለድርድር ቅድመ ሁኔታው ያገዛዙ ከስልጣን መወገድ ነው ማለት ነው። በጭፍኑ ድርድር የለም ከማለት ቅድመ ሁኔታውን ከፍ ማድረግ ነው። በጭፍኑ የሚሰጠው አስተያየት ግን አደገኛ ነው። እያንዳንዱ ኃይል የድርድር ሰነድ አለው። ሐቁ ይህ ነው። የፖለቲካውም አካል እንዲሁ ነው የሚያደርገው። ድርድር ላለመፈረጅ የሚሰጥ ይሁንታ፣ ጊዜ መግዣ፣ ሰላም አይፈልግም ላለመባል የሚሰጥ ቃል ጭምር እንጂ ሁሉም እንዲሁ ይገባበታል ማለት አይደለም። ትህነግ የጦርነት አንድ ስልት ይለዋል። ብልጽግና ማወዛገቢያ ያደርገዋል። አንተ የሚመችን አምጥተህ ትጠቀማለህ እንጂ በድርድር መማሉ አያዋጣም። በተለይ አልሰራንበትም ለሚባለው ዲፕሎማሲ በተለያየ ምክንያት ወደ ድርድር ቢመጣ አሁን ድርድር አይደረግም ስንል ቆይተን ህዝብ ላይ ጥሩ እይታ አይኖርም። በዲፕሎማሲው በሐሰት የሚከሰሰው የአማራ ፖለቲካ ሰላም ፈላጊ እንዳልሆነ ለማስመሰል ይጠቅማቸዋል ይላል ጌታቸው ሽፈራው። ሌሎቹ የፋኖ ጠበቆች ደግሞ ታንዛኒያና ፕሪቶሪያ ቢቀርብን እንኳ እንዴት ከክልል ፕሬዝዳንት ጋር ተደራደሩ እንባላለን እያሉ የጠቅላይ ሚኒስትሩን ግብዣ ይሞግታሉ። ከኦነግ ሸኔ ጋር እንኳን ታንዛኒያ ሄዶ ከህወሓት ጋር ፕሪቶሪያ ሄዶ ሲወያይ የነበረ አካል ይሄኛውን ንቀት ነው እዛው ከክልላችሁ መንግስት ጋራ
ሰላማችሁን ፍቱ እንጂ ችግራችሁ ከኔ ጋር በፌደራል መንግስትነት እውቅና አልሰጠውትም ነው ወይስ ከኔ ጋር አይደለም ጸባችሁ ነው? ምንድነው ግልጽ ሊሆን የቻለው እዚህ ላይ? እንግዲህ አየሽ ሁሉ ነገር እንዳስበው አልሆነለትም። አንደኛ ፋኖ ከሚገባው በላይ ገኗል። በወታደራዊ እንቅስቃሴም በተቀባይነትም በህዝባዊነትም በሁሉ ነገር አንድ ቀን ስሙን ጠርቶት አያውቅም። በነገራችን ላይ አንድ ቀን ፋኖ ብሎ ስሙን ጠርቶት አያውቅም። ጸረ ሰላም ኃይሎች አሁን ደግሞ ወንድሞቻችን ጫካ የገቡት ወንድሞቻችን ምናምን እንጂ አክኖሌጅም ኢቭን ማድረግ አይፈልግም። ለምን አየሽ ይሄ ለራሱ ስብናውን ያገዘፈ ግለሰብ ነው። ስለዚህ አሁን እሱ ማቃለሉ ስለሆነ ከአሻንጉሊት ጋር ተነጋገሩ ለኔ አትመጥኑኝም ነገር ካልሆነ በስተቀር ፋኖ ትልቅ ኃይል ነው በአሁኑ ጊዜ። የአሜሪካው አምባሳደር ደግሞ ለድርድር በርን መዝጋት ከፍተኛ ዋጋ እንደሚያስከፍል ነው የሚናገሩት። በኢትዮጵያ ያሉ ሁሉም የታጠቁ ኃይሎች ጊዜያዊ ሀገር አቀፍ የተኩስ ማቆም እንዲያደርጉ አሜሪካ በአምባሳደሯ በኩል ከጠየቀች ሰነባብታለች። ታጣቂዎቹ ትምህርት ቤቶች፣ የጤና ተቋማትንና የውሃ መሰረተ ልማቶችን ኢላማ ማድረጋቸውን እንዲያቆሙም ስታሳስብ ነው የከረመችው። በአምባሳደርነት ተሹመው ኢትዮጵያ ከመጡ ዓመት ያለፋቸው ማሲንጋ ከእርሳቸው በፊት በነበሩ አምባሳደሮች ሲተገበር እምብዛም ያልታየውን አዲስ የፖሊሲ መልእክት አስደምጠው ነበረ። የአሜሪካው አምባሳደር ድሮና ዘንድሮን ባነጻጸረ በዚያ ንግግራቸው ወደ 20 ሺህ ገደማ ኢትዮጵያውያን ያለቁበት የጣሊያኑ ጭፍጨፋ ከተፈጸመ ከ87 ዓመታት በኋላ በተለያዩ የኢትዮጵያ አካባቢዎችና በመላው ዓለም የሚገኙ ኢትዮጵያውያን ተመሳሳይ ፍርሃትን መጋፈጣቸውን ቀጥለዋል ነበር ያሉት። ሽፍታዎች፣ የታጠቁ ቡድኖች፣ አንዳንዴም የመንግስት የጸጥታ ኃይሎች በህይወት የመኖር የሰብአዊ ክብርን መከበርን በመሰሉ መብቶች ላይ ያለምንም ተጠያቂነት ጥሰቶችን ይፈጽማሉ ሲሉ ማሲንጋ በንግግራቸው ወንጅለዋል። ድርድርን በተመለከተ የፋኖዎች አቋም አንድ የሆነ አይመስልም። የአንድ ወቅት ቃል አቀባይ ተብየው ማርሸት መከላከያው ክልላችንን ለቆ ይውጣና እንደራደራለን ይላል። መሪው ዘመነ ካሴ ደግሞ ከእብድ ጋር ለድርድር አንቀመጥም ብሎ ያውጃል። እብድ ይደራደራል እንዴ? ከእብድስ ማን ይደራደራል? ስልጣኑን ሙሉ በሙሉ ለአማራ ህዝብ ሊያስረክቡ ኢትዮጵያን ለዘጎቿ ለመስጠት እንደ ጥፋታቸው መጠንም ሊጠየቁ ውል ሊገቡ የስምምነት ፊርማ ሊያኖሩ የሚያደርጉትን ስምምነት ድርድር እንበለው ካልተባለ በስተቀር ከእብድ ማን ይደራደራል? ጧት ቢስማማ ማታ ይረሳዋል፣ ማታሽ ብሎ ጧት ይተወዋል። ልብ በሉ፣ ይሄ ድርድርን በተመለከተ እየተንጸባረቀ ያለው ሰፊ ልዩነት በወቅቱ ባላንጣዎች በእስክንድር ነጋና በዘመነ ካሴ መካከል የተፈጠረ አይደለም። ይልቅስ አንድ ድንጋይ ለሁለት ተንተርሰው እፍኝ ቆሎ ተቃምሰው አንዱ ሲያሸልብ ሌላው እየጠበቀው በሚታገሉት በጎጃም ፋኖ ጋሻ ጃግሬዎች በዘመነ ካሴና በማርሸት መካከል እንጂ። በርካቶች ፋኖ ላይ ጥያቄ ሲያነሱ የሚውሉት አንድም እንዲህ አይነቱን ልዩነት ማባበል ያልቻለ ስብስብ ነው በሚል አመክንዮ ነው። ፋኖ ዘመነ ካሴ ግን እንዲህ አይነቱን ጨዋታ እጁን ዘርግቶ የሚቀበል አይመስልም። ድርድርን እንደ መንግስት ጊዜ መግዣ፣ ውይይትን ድልን አሳልፎ እንደ መስጠት የቆጠረው ዘመነ እንደ ወጣቱ ድምፃዊ ሮፍናን የኔ ትውልድ የሚል ዜማ አለው። ዘመነ ካሴ የኔ ትውልድ ባለመድኃኒት ነው እያለን ነው። ብዙም ተራምዷል በዚህ አባባሉ። አሁን ግን እግሮቹ ወደ ኬንያ፣ ልቦ ወደ 4 ኪሎ፣ ቀልቦ ወደ ድርድር አዘንብሏል ሲባልም እየሰማን ነው። ከቅርብ ጊዜያት ወዲህ ምን ሲደረግ ከህወሓት ጋር አብሮ ይሰራል የሚል ትችት ሲዘንብበት የነበረው ሰው አሁን ጋሻ ጃግሬዎቹን አስከትሎ በጆሞ ኬንያታዋ ምድር በነ ኡሁሩ መንደር ለውይይት ስለመታደሙ ነው የሚነገረው። ዘመነ ካሴ ቀድሞም ወያኔን የታገለ ነው የሚል የቆየ ገድሉን አሁን ላይ ማስታወስ የፈለጉ ሰዎች ይህንን የድርድር ወሬ ለመሸፋፈን አስበው ይሆን እንጃ፣ ዳሩ ግን ከእርሱ በላይ ህወሓትን ማን ታገለና እያሉ አዲስ ፕሮፓጋንዳ ከፍተዋል። አርበኛ ዘመነ ካሴ ከማንም በፊት ወያኔን የታገለ ኤርትራ በረሃ ድረስ በመግባት በወቅቱ በነበረው ርዕዮት ማለት ነው ኢትዮጵያዊነትን ተከትሎ ኢትዮጵያዊነትን የሚያቀነቅኑ ኃይሎችን ተከትሎ ወያኔን ለመታገል ኤርትራ በረሃ የገባ ዛሬ በወያኔ ተሸካሚነት ሊወነጅሉት ይፈልጋሉ አንዳንዶቹ። ትናንትና የወያኔ ደህንነት የነበሩ ወያኔ ያዘዘቻቸውን ብቻ አይደለም ያላዘዘችውን ጭምር ተግባራዊ በማድረግ የወንድሞቻቸውን ጥፍር ሲነቅሉ የነበሩ ጉዶች ዛሬ እሱ ላይ ዘመቻ ከፍተዋል አሉ እኮ ምስክርነት የሚሰጡ አሉ። ትናንትና የወያኔ ደህንነቱ ናችሁ በጥፊ ስጠፈጥፏቸው የነበሩ ኃይሎች ዛሬም ድረስ አሉ።
ዛሬም ድረስ አሉ እና ትናንት ወያኔን አዝለው ሲያገለግሉ የነበሩ ዛሬ ለብልጽግና በመገረል ላይ የሚገኙ ሁሉ የወያኔ ተሸካሚ ወያኔን ወደ ስልጣን መላሽ አድርገው ስሙን ሊያነሱ ትፈልጋሉ። ግን ዘመነ ካሴ የሚታወቀው ደግሞ ከማንም በፊት ወያኔን በመታገል ነው። ከማንም በፊት ወያኔን በማወቅ ነው የሚታገለው። ሌላው በተባ አንደበቱ የአማራ ወጣት ያነቃ ተብሎ ሊገለጽ የሚችል ነው። በአርበኛ ዘመነ ካሴ ልክ የአማራን ወጣት ያነቃ ነበር ማለት አይቻልም። ወጣቱና ህዝቡን በመንቃቱም በተደጋጋሚ የታሰረ የአማራ አይከን ነው። አማራ በህወሓት ሲወረር በሞጣ በኩል ወደ ወሎ በመሻገር የአማራ አንገቱ አንድ መሆኑን ያበሰረ እንዲህ የአድናቆት ቃላት እስኪያጡ ድረስ የሚያሞካሹት ሰው ዘመነ ካሴ በትናንትናው ዕለት በበርካታ አጃቢዎቹ ታጅቦ ሲንቀሳቀስ የሚያሳይ ምስል መለቀቁን ተከትሎ ታዲያ ዳግመኛ መነጋገሪያ መሆኑ አልቀረም። ቦታው የት ነው የሚለው ጥያቄ ከኤርትራ እስከ ቤንሻንጉል ድረስ የተጠጋ ግምት እየተሰጠው ቢሆንም ቦታውን ጂኦሎኬት አድርጎ ለመንግስት ለመስጠት የሚደረግ ጥረት እንዳለ የሚጠረጥሩም አሉ። ለማንኛውም የዘመነ ካሴ እየተተነተነ የዋለው ቪዲዮ ጂኦሎኬት ለማድረግ ነው አሉ የነገሩን ነው። የጭንቀቱ ጉዳይ መረጃው ዘመነ ጉምዝ እያሰለጠነ ነው። ዘመነ ቤንሻንጉል ታየ። ወደ ድርድሩ ቦታ እየሄደ ነው የሚል መላምት የሰጡም ግን አልጠፉም። በነገራችን ላይ በዚህ ከመንግስት ጋር መደረግ ጀምሯል በተባለው ድርድር ላይ ስሙ ደጋግሞ የሚነሳው መሪው ዘመነ ካሴውን እንጂ ሌሎች የፋኖ መሪዎች ስም ዝርዝርም እየወጣ ነው። በእርግጥ የእነዚህኞቹ ቡድን ዘመነ ጀምሮታል ከተባለው ጋር ግንኙነት አለው ለማለት ቢያስቸግርም አርበኛ መሳፍን ተስፉን ጨምሮ ግን አሁን ላይ ከመንግስት ጋር ለድርድር የተቀመጡ የጎንደር ፋኖ አመራሮችም አሉ። ከመሳፍን ተስፉና መከታው ማሞ በተጨማሪ በርካታ የቡድኑ መሪዎች ንግግሩን ጀምረዋልም እየተባለ ነው። በዚህም ከጎንደር ብቻ ሳይሆን ከጎጃምም የተሳተፉ አሉ። በላይ ብዙአየሁ፣ ቻላቸው ታፈረ፣ ጌቶ መንግስቱ አማረና እንዳርጋቸው አዲስ ሲገኙ ከጎንደር ደግሞ ደረጀ በላይ፣ ሰለሞን አጠናው፣ ግዛቸው አሌና በሊሁን ይገኛሉ። ከሸዋ ደግሞ መከታው ማሞ፣ መምህር ምንተስኖት ወንዳፈራው፣ አበበ ሙላቱና እስክንድር ነጋ ይገኛሉ። እነዚህ መረጃዎች እየወጡ ባሉበት ሰዓት ይህንን አጃይብ የሚያስብል መረጃም የሚሰማ ሰው ሁሉ አንድ ድምፅ እንዲህ ሲል ጆሮ ላይ ማቃጨሉ አይቀርም። ማን የአብዮት ውሃ እየወሰደው ካለ ኃይል ጋር ይደራደራል? ማንም። ስለሆነም አንደራደርም። እደግመዋለሁ፣ በአማራ ሕዝብ ህልውና ላይ አንደራደርም።